በ16 ደቂቃ ውስጥ የማይክሮሶፍት ወርድ መሰረታዊ የሚባሉ ነገሮችን ተምረን እንጨርሳለን። እዚህ ጋር የምትመለከቱትንም ሙሉ ዶክመንት አብረን እናዘጋጃለን ማለት ነው። ከቨር ፔጅ አለው፣ ፔጅ ነምበር፣ እንደዚሁም ደግሞ ሙሉ ፎርማቱ ኤዲት የተደረገ ነው። ስለዚህ ይህንንም አብረን እናዘጋጃለን። ከዚህ በፊት አሁን ማይክሮሶፍት ወርድ ላይ ከ188 በላይ ቪዲዮዎችን ሰርቼላችኋለሁ። ረጃጅም ኮርሶችንም ስለቅላችሁ ነበር። ይሄኛው ደግሞ በአጭሩ ልክ ዳታቤዝ እንደዚሁም ኤክሴል እንደተማርነው በ16 ደቂቃ ውስጥ እንድንማረው የሚያግዘን ቪዲዮ ነው ማለት ነው። ከመጀመራችን በፊት ግን ይሄ ቪዲዮ ለብዙ ሰው እንዲደርስ ቪዲዮን ላይክ ማድረግ እንድትጀምሩ ለመጠየቅ እወዳለሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ማይክሮሶፍት ወርድን ከመክፈት እንጀምራለን። ሰርች አድርጋችሁ መክፈት ይቻላል። ከዛ ስከፍቶ ወደዚህ ነው የሚያመጣችሁ። ብላንክ ዶክመንት ብላችሁ አዲስ ዶክመንት ትከፍታላችሁ እዚህ ጋር። ስለዚህ ስራችንን የምንቀጥለው እዚህ ጋር ነው። ከላይ ያሉት ሪበን እና ታብ ይባላሉ። ኤክሴል ሌሎች ላይም እንዳሉት እየሰራን እያየናቸው እንሄዳለን። አሁን እዚህ ጋር ሆም ታብ አለ፣ ኢንሰርት ታብ፣ ዲዛይን ታብ እያለ ይቀጥላል። እንዲታያችሁ እዚህ ጋር ዙም ማድረግ ያለ፣ ይሄንን እንደዚህ ጎተት ታደርጉት ወረቀቱ ተለቅ ብሎ ይታያችኋል። ከዛ እዚህ ላይ መስራት ይቻላል ማለት ነው። እዚህ ጋር ከዛ መጻፍ ትችላላችሁ፣ ወይም ደግሞ ኮፒ ፔስት ማድረግ ይቻላል። እንደዚህ እየጻፋችሁ ስፔስ ትነካላችሁ በመሃል ጋፕ እንዲሰጣችሁ። አሁንም እንደዚህ ያደርጋችሁ ከዛ በኋላ ወደ አዲስ መስመር እንዲሄድላችሁ ኢንተርን ትነካላችሁ። እንደዚህ ያደርጋችሁ መጻፍ ይቻላል ማለት ነው። ከዛ ደግሞ የጻፋችሁትን ለምሳሌ ኮፒ ማድረግ ከፈልጋችሁ ትመርጡታላችሁ። እንደዚህ ለመምረጥ እዚህ ጋር ይዛችሁ እንደዚህ ማድረግ ነው። ሸርተት ስታደርጉት ይመረጣል። ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ኮፒ፣ እዚህ ጋር ኮፒ የሚል አለ እሱን ትነካላችሁ። ከዛ የምትፈልጉበት ቦታ ጋር ሄዳችሁ ኮንትሮል ቪ መንካት ወይም ፔስት አለ እዚህ ጋር። ይሄን ስናቁ እዚህ ጋር ኮፒ ያደርጋችሁት እዚህ ጋር ይገባላችኋል። ከት ማድረግ ከፈልጋችሁ ደግሞ ለምሳሌ ይሄንን እዚህ ጋር ከት ብንለው ሌላ ቦታ ሄደን ኮንትሮል ቪ ብንነካ እንደምታዩት እንደዚህ ይቀመጣል። ነገር ግን በስህተት የሆነ ነገር ካረጋችሁና ወደ ኋላ መመለስ ከፈልጋችሁ ኮንትሮል ዜድ መንካት ወይም እዚህ ጋር መታችሁ ይሄን መንካት ይቻላል። ወደፊት ደግሞ ኮንትሮል ዋይ ወይም ይሄን እየነካችሁ መቀጠል ይቻላል ማለት ነው። ስለዚህ በዚህ መንገድ አሁን እኔ ሳምፕል ቴክስቶችን አመጣለሁ ወይም ከሌላ ቦታ ኮፒ አድርጌ አመጣለሁ ማለት ነው። ለምሳሌ ይሄን እንደ ሳምፕል እንጠቀመው። ኮፒ ላድርገውና ከዚህ ጀምሮ ያለው ኮፒ፣ ከዛ እዚህ ጋር መታችሁ ኮንትሮል ቪ ወይም እዚህ ጋር ይሄን መንካት ይቻላል። ፎርማቱ ደግሞ እንዳይመጣ ከፈልጋችሁ ለምሳሌ ይሄኛው ቦልድ ተደርጓል እንደምታዩት፣ ሌሎችም ፎርማት የተደረገ ነገር ካለው እዚህ ጋር መታችሁ ይሄን ብትነኩ ቴክስት ብቻ ይሆናል። ምንም ፎርማት የተደረገ ነገር አይኖርም ማለት ነው። ወይም ደግሞ መጀመሪያውኑ እዚህ ጋር መታችሁ ይሄን መንካት ይቻላል። በዚህ መንገድ አሁን ሌሎቹን ጽሁፎች ላስገባቸው። አሁን ጽሁፎቹን ኮፒ ፔስት ያረኩኝ እንደምታዩት አስገብቻቸዋለሁ። ስለዚህ እዚህ ላይ ነው ስራችን የምንቀጥለው። ከዛ በፊት ግን እዚህ ጋር ሳምፕል ቴክስት ላስገባና ደግሞ ሳምፕል ብዬ ልጻፍበት። ከዛ ራንደም ቴክስት እናስገባ። ራንደም ይህን እናጠፋዋለን፣ ለማሳያ ብቻ ነው። እዚህ ጋር የምታዩት አለ ሳምፕል የሚለው ለምሳሌ ርዕስ ነው ብዬ ካሰብኩኝ እመርጠዋለሁ። ከዛ እዚህ ጋር ትመጣላችሁ ሆም ጋር ቦልድ የሚል አለ። ይህን ስነኩት ጎላ ይላል። ሳይዙን መቀየር ከፈለጋችሁ እዚህ ጋር መታችሁ እንደዚህ ከፍ ማድረግ ትችላላችሁ እስከፈለጋችሁት ቁጥር ድረስ። ፎንት የሁሉንም በአንዴ መቀየር ይቻላል። ለምሳሌ ኮንትሮል ኤ ብትነኩ ሁሉም ይመረጥላችኋል። እዚህ ጋር መታችሁ ከዛ መምረጥ ይቻላል። ታይምስ ኒው ሮማን ብታረጉት ሁሉም በታይምስ ኒው ሮማን ይሆናሉ። ወረድ እናድርገው። ፎንቱን ስንቀይረው ወደ ላይ ትንሽ ከፍ ብሎ ነው ቦታ ስለያዘ። ኢታሊክ መሆን ያለበት ነገር ካለ ደግሞ ወይም ጋደም ብሎ መጻፍ ያለበት ለምሳሌ ከሆነ እንደዚህ መርጠዋለሁ። እዚህ ጋር ከዛ ኢታሊክ ይላል። ይሄን ትነካላችሁ። እንደምታዩት ጋደም ያለ ጽሁፍ ይሆናል። ማስመር ያለባችሁ ነገር ካለ ደግሞ ለምሳሌ ኦንላይን ቪዲዮ የሚለውን ልምረጠውና ላሰምርበት ከፈለኩኝ እዚህ ጋር ያሉትንም መጠቀም ትችላላችሁ። ኪውክ አክሰስ ቱልባሮቹ እነዚህን አንደርላይን እዚህ ጋር አለ፣ ወይም እዚህ ጋር መታችሁም አንደርላይን አለ። ይሄን ብነኩ ያሰምርበታል ከስር። የቴክስቱን ከለር መቀየር ካስፈለገም እንደዚህ መርጣችሁት እዚህ ጋር ከለር አለ፣ ባክግራውንድ ከለር ነው ይሄ ወይም ሃይላይተር። የራሱ የቴክስቱን ከፈለጋችሁ ደግሞ ትመርጡትና አሁንም እዚህ ጋር መጣችሁ የተለያዩ ከለሮችን መምረጥ ይቻላል እንደዚህ። ሌላው ደግሞ አላይመንት ነው። ለምሳሌ ይሄን ተመልከቱት። ቪዲዮ ብሎ የሚጀምረው እንደዚህ ክሊክ ባረግ እንዳለ ይሄ ተመረጠ ማለት ነው። ምክንያቱም አንድ ፓራግራፍ ስለሆነ እስከዚህ ድረስ ያለው። ከዛ ፓራግራፍ አለ እዚህ ጋር፣ ይሄኛው ፓራግራፍ አላይመንት ነው ማለት ነው። ይሄን ብታደርጉት በሌፍት በኩል አላይን ነው አሁን ባለበት ጋር። ይሄን ብታደርጉት ሴንተር፣ ይሄን ብታደርጉት ደግሞ በተቃራኒ በዚህኛው በኩል ነው አላይመንት የሚጠብቀው እንደምታዩት። ጀስቲፋይ ብታደርጉት ደግሞ እዚህ ጋር ትክልክል ብሎ ሲያልቅ ነው ወደዚህ የሚመጣው። አሁን በሁለቱ መሃል ያለው ለውጥ ይሄኛው ቀጥ ያለ ነው፣ ይሄ ግን ቴክስቱ እዚህ ጋር አልቆ ደግሞ ወጣ ገባ ነው ማለት ነው። ሁሉንም ደግሞ እንደዚህ ልምረጣቸውና ለምሳሌ እዚህ ጋር ጀስቲፋይ ብናደርገው ተመልከቱ፣ ትክልክል ይላል። እዚህ ጋር መስመሩን ጠብቆ ነው የሚሄድላችሁ። አጠቃላይ ዶክመንቱ ላይ ያሉትን አላይመንት መጠበቅ ከፈልጋችሁ እንዲህ ከመረጣችሁ በኋላ ኮንትሮል ኤ ነክታችሁ ወይም ሾርትከት ካልፈልጋችሁ እዚህ ጋር መጣችሁ ሰሌክት ኦል ማለት ይቻላል። ከዛ በኋላ እዚህ ጋር ጀስቲፋይ ወይም ኮንትሮል ጄ ስትነቁ ከላይ ያሉትም እንዳለ ተስተካክለው ይቀመጣሉ።
ላይን ስፔሲንግ ደግሞ ለምሳሌ እዚህ ጋር እንዳለ ይሄን ልምረጠውና እዚህ ጋር ተመልከቱት። ላይን ስፔሲንግ ይሄ ነው። አሁን 1.15 ነው ያለው። እንደዚህ ብታረጉት በጣም ይጠጋጋል። ሁለት ብታረጉት በጣም ዘርዘር ያለ ይሆናል። እንደዚህ እየተራራቁ ነው። እንደዚህ ብዙ ጊዜ ግን 1.5 ወይም 1.15 ላይ ይደረጋል ማለት ነው። ፓራግራፍ ስፔሲንግ ደግሞ በዚህኛው ፓራግራፍ እና በዚህኛው በዚህና በዚህ መካከል ያለውን ስፔስ ማስተካከል ማለት ነው። ለምሳሌ እዚህ ጋር መታችሁ አድ ስፔስ ቢፎር ፓራግራፍ ብትሉት ይሁት፣ እዚህ ጋር ሪሙቭ ብታረጉት ደግሞ ሁለቱ ተቀየጡ ማለት ነው። ወይም አጠቃላይ ደግሞ መርጣችሁ እዚህ ጋር መታችሁ ሪሙቭ ብትሉት ሁሉም ይጠጋጋሉ። እንደምታዩቸው መሀላቸው ምንም ስፔስ የለም። ነገር ግን እንደዛ ስለማይቀመጥ የተወሰነ ስፔስ እንዲኖረው አድ ስፔስ ቢፎር ፓራግራፍ የሚለውን ትነካላችሁ። ሌላው ደግሞ ቡሌቶችን ማስገባት ነው። ለምሳሌ እዚህ ጋር የሚዘረዘር ነገር ቢኖረን ሶሻል ሚዲያ ብዬ ልጻፍና ኢንተር ዩቲዩብ እያልኩኝ አሁን ልዘረዘር ነው ወደታች። ስለዚህ ምን አደርጋለሁ? ይሄንን በቡሌት አስቀምጠዋለሁ። እንደዚህ መርጠዋለሁ መጀመሪያ። ከዛ እዚህ ጋር ቡሌቶች አሉ። በቁጥር ከፈልጋችሁ 1 2 3 እያላችሁ ወይም ነምበሪንግ ማለት ነው፣ አንደኛ ሁለተኛ እያለ እንዲቀጥል። የምትፈልጉት ደግሞ ቡሌት ከሆነ እዚህ ጋር መታችሁ የተለያዩ ቡሌቶች አሉ፣ እነሱን መምረጥ ይቻላል። ለምሳሌ ባድርገው አሁን እዚህ ጋር መጥቼ ኢንተርቭል አዲስ ቡሌት እየሰጠኝ ይሄዳል ማለት ነው። እንደዚህ እያደረኩኝ እጽፋለሁ ከዛ። ስለዚህ ቡሌት ማለት ይሄ ነው። ሌላው ደግሞ ምንድነው? ለምሳሌ እዚህ ጋር ይሄኛውን ባክ ስፔስ ነክታችሁ ማጥፋት ይቻላል። ወደኋላ እንደዚህ ለመመለስ የሆነ ጽሁፍ ጻፍኩኝ። እዚህ ጋር ጠጋ ማድረግ ከፈለኩኝ ከፊት ለፊቱ ክሊክ አድርግና ኢንደንት ይላል። እዚህ ጋር ይሄን ብነኩት አንዳንድ ስቴፕ እየሄደ ይሄዳል። እንደዚህ ወደዚህ ብታረጉት እየተመለሰ ይሄዳል። ይሄ ለነዚህም ይሰራል። ለምሳሌ ሙሉ ፓራግራፉን ጠጋ ማድረግ ከፈለጋችሁ ይሄን ነክታችሁ እንደዚህ እየተጠጋ ይሄዳል። ወደዚህ ብታረጉት ደግሞ እየወጣ ይሄዳል። ስለዚህ ገባ ማለት ያለበት ነገር ሲኖር ኢንደንትን መጠቀም ትችላላችሁ። አሁን እዚህ ጋር ለምሳሌ ይሄን ከፊት ለፊቱ ክሊክ አድርጌ ኢንደንት ብነካ ወደፊት እንደዚህ እየገባ ይሄዳል ማለት ነው። ለምሳሌ ይሄ ሳምፕል የሚለው ርዕስ ነው። ወደ መሃል እንዴት ከፈለግንም እዚህ ጋር ኮንትሮል ወይም ይሄንን ስንነካ ሴንተር ላይ ሄዶ ቁጭ ያደርገዋል። ሌላው ደግሞ ቴብል የመሳሰሉትን ነገሮች ማስገቢያ ነው። ኢንሰርት ጋር ሄደን ነው እሱም ደግሞ የምናደርገው። ስለዚህ እዚህ ጋር ከላይ መታችሁ ኢንሰርት ቴብል ይኸውና እዚህ ጋር መታችሁ የምትፈልጉትን የቴብል ብዛት መምረጥ ማለት ነው። 3 በ3 ከሆነ 3 ሮ እና 3 ኮለመን፣ 3 በ4 እንደዚህ ያደረጋችሁ ክሊክ። ከዛ እዚህ ጋር የምትፈልጉትን ነገር መመዝገብ ይቻላል ማለት ነው። ሶሻል ሚዲያ ብል ለምሳሌ እዚህ ጋር ወይም ደግሞ እንደዚህ ሳምፕል ስለሆነ እንደዚህ ጽሁፎችን አስገባለሁ። የምመዘግበው ካለ እመዘግባለሁ ሁሉም ላይ ማለት ነው። ይሄንን ማስፋት ማጥበብ ካለባችሁ መሃል ላይ እንዲይዛችሁ ወደዚህ ብትጎትቱት እንዲጠበብ ይላል። ይሄንንም ይሄ ምልክት ሲመጣላችሁ እንደዚህ ያደረጋችሁ ማስተካከል ትችላላችሁ። ዲዛይኖችም አሉ። በጣም ብዙ አይነት ቴብል ዲዛይኖች አሉ። እዚህ ጋር እየመጣችሁ ቴብል ዲዛይን መምረጥ ይቻላል ማለት ነው። እንደምታዩት ፒክቸሮችን ማስገባት ከፈለጋችሁ ደግሞ ወይም ፎቶዎችን ኢንሰርት ትላላችሁ እዚህ ጋር ፒክቸር። ከዛ በኋላ ዚስ ዲቫይስ ከኦንላይን ከሆነ ስቶክ ኢሜጅ ወይም ኦንላይን ብሎ መግባት ይቻላል። ወርዶ የተቀመጠ ካላችሁ ዚስ ዲቫይስ። ለምሳሌ አንድ ሳምፕል ፎቶ መረጥኩኝ፣ ኢንሰርት ትላለሁ፣ ፎቶ ይገባል። ከዛ ታንቀሳቀሳላችሁ። አልንቀሳቀስ ካለ እዚህ ጋር ትመጡና ይሄንን ሌአውት ኦፕሽን የሚለውን ነክታችሁ ራፕ ቴክስት ታደርጉታላችሁ ማለት ነው። ይሄን መንካት ይቻላል። ወይም እዚህ ጋር ማለላችሁ ይሄን ነክታችሁ አማራጮቹን መጠቀም ትችላላችሁ። አንድ አይነት ናቸው። ባዶ ቦታ ክሊክ ካደረጋችሁ ለምሳሌ እዚህ ፎቶ ላይ ትመጡና መጀመሪያ ፒክቸር ፎርማት ራፕ ቴክስት፣ ከዛ በኋላ ኢንፍሮንት ኦፍ ቴክስት ብትሉት አሁን ይሄ ወደ ፈለጋችሁት እንደምታዩት ይንቀሳቀስላችኋል። ሳይዙን እንደዚህ ያደረጋችሁ ከፍ ማድረግ ዝቅ ማድረግ ይቻላል። ማዞር ካለባችሁ ሮቴት እንደዚህ ታደርጉታላችሁ። ስታይሎች መቀየር ካስፈልገም እዚህ ጋር እየመጣችሁ የተለያዩ ስታይሎችን መስጠት ይቻላል ማለት ነው ለፎቶዎቹ። ሼፖችንን ማስገባት ትችላላችሁ። ለምሳሌ እዚህ ጋር ክሊክ እናድርግና ኢንሰርት ሼፕ ይላል። የተለያዩ ሼፖችን ለምሳሌ ሬክታንግል ከፈለኩኝ ክሊክ ብታደርጉ እንደዚህ ይሰራላችኋል። ከዛ ይሄንን እንደዚህ ማስፋት ማጥበብ ትችላላችሁ። ስኩዌር ከፈለጋችሁ ደግሞ ሺፍትን ትነካላችሁ። ከዛ እንደምታዩት የተስተካከለ ነው የሚሆንላችሁ ማለት ነው። ሰርክልም ከፈለጋችሁ ደግሞ ኢንሰርት ሼፕ ሰርክል እዚህ ጋር አለ። እንደዚህ ኦቫል እየሆነ ሞላ ላይ የሆነ ካስቸገራችሁ ሺፍትን ትነኩና እንደዚህ ሺፍትን ሳለቁ ወርታች ላይ ስታረጉት ትክክል ያለ ሰርክል ይሰራላችኋል። ስለዚህ እናንተ የተለያዩ ሼፖችን እንደዚህ ያደርጋችሁ ማስገባት ትችላላችሁ ማለት ነው። ሌላው ደግሞ አይከኖችንም ማስገባት ከፈለጋችሁ እዚህ ጋር የተለያዩ አይከኖች አሉ፣ እነሱ ማስገባት ይቻላል። ስማርት አርት የመሳሰሉትንም ታስገባላችሁ። እዚህ ጋር ቻርትም እዚህ ጋር አለ። ቻርት የሚለውን መንካት ነው።
ወይም ግራፍ የምትፈልጉትን አይነት ግራፍ ከነዚህ ውስጥ ትመርጣላችሁ አንደኛው። ከዛ ልክ ስትመርጡለት ኤክሴል ራሱ ይከፍትላችኋል። ለምሳሌ ከተመቸኝ ከመረጥኩት ኦኬ ላለ ግራፉ ገባ። ከዛ የእናንተን ዳታ እዚህ ላይ ስትመዘግቡ እዚህ ጋር አፕዴት ያደርገዋል። ለምሳሌ ካታጎሪ ዋን ይላል። ይሄን ካታጎሪ ዋን ሳይሆን ጃንዋሪ ነው ብዬ ብጽፍበት ከስር ያለውን ኢንተርቨል ወይም እዚህ ጋር ክሊክ ባደርግ ይሄ ጃንዋሪ ይሆናል። ፌብሩዋሪ ከሆነ ይሄ ፌብሩዋሪ እንደምታዩት ኤዲት እየተደረገ መጣ። ሁለቱን ደግሞ የማልፈልጋቸው ከሆነ ወይም እኔ ዳታ ላይ ከሌሉ ይሄን ከፍ ማድረግ ትችላላችሁ። ጫፏን ይዛችሁ ወደ ላይ እንደዚች ማድረግ ነው። ጎተት ማድረግ ይጠፋል። ወይም ዲሌት ማድረግ ትችላላችሁ ሙሉ በሙሉ ደግሞ የማትፈልጉት ከሆነ። ከዛ ቁጥራችሁን እዚህ ጋር ትቀይራላችሁ። ሲሪየስ ዋን ካልሆነ እናንተ ለምሳሌ አበበ የሚባል ሰው የሸጠው ከሆነ አበበ፣ እዚህ ጋር ደግሞ ከበደ ልበለው። እነዚህን ዲሌት ማድረግ ወይም ጫፏን ይዛችሁ ጎተት ወደዚህ። አሁን የጃንዋሪ እና የፌብሩዋሪ ነው የአበበና የከበደ ብቻ ሆነ። ስለጨረስኩኝ አሁን ይሄን ኤክስ ብዬ እወጣለሁ። ቻርት አስገባም ማለት ነው እዚህ ጋር። ከዛ ዲዛይኖቹን መቀያየር ትችላላችሁ እንደዚህ። ከዛ አሁን ከላይ ጀምረን እንዲያው እዚህ ጋር ቀንስ አድርገንም ልናየው እንችላለን ያዘጋጀ ነው። ስለዚህ ይሄን ይመስላል ማለት ነው አሁን የተዘጋጀው። ከዛ ደግሞ ሄደር ያስፈልጋችኋል። ሄደር ታስገባላችሁ። ሄደር ለማስገባት ከላይ መታችሁ እዚህ ላይ ሁለቴ ክሊክ ማድረግ ነው። ከዛ እንደምታዩት ሄደር እና ፉተር ይላል። እንዲደጋገም የምትፈልጉትን ነገር እዚህ ጋር ትጽፋላችሁ። ቀን ሊሆን ይችላል፣ ሰዓት፣ ሎጎ፣ ደስ ያላችሁን ነገር ማስገባት ይቻላል። ለምሳሌ አድናቆት ቲዩብ ብዬ በጽፍበት ይሄ ቴክስት ሁሉም ላይ ይደጋገማል ማለት ነው። ሴንተር ማድረግ የፈለጋችሁበት ቦታ ማድረግ ትችላላችሁ። አሁን ባዶ ቦታ መጥቼ ክሊክ ማድረግ እዚህ ጋር አድናቆት ቲዩብ አለ። ዝቅ ብንል እዚህ ላይም ገብቷል። ወደ ታች ሁሉም ጋር ገብቶልናል ማለት ነው። ሌላው ደግሞ ከቨር ፔጅ ማስገባትም ትችላላችሁ። ለምሳሌ እዚህ ጋር እንመጣና ኢንሰርት እንላለን። ከቨር ፔጅ እዚህ ጋር አለ። ይሄን ትነካላችሁ። የተለያዩ ዲዛይኖች አሉ። እናንተ የራሳችሁንም መስራት ወይም መፍጠር ትችላላችሁ። ለምሳሌ በመርጠው አንደኛ ላይ መጥቶ እንደምታዩት ያስቀምጠዋል። ከዛ ይሄ ዶክመንት ታይትሉ ለምሳሌ ኦንላይን መኒ ከሆነ እንደዚህ ልጽፍበት ይችላል። ሰብታይትሉ ደግሞ አዘጋጁ ለምሳሌ እዚህ ጋር አድናቆት ቲዩብ ልበለው። ስለዚህ በራሴ ኤዲት አደረግኩት ማለት ነው። እዚህ ጋር ቀን መቀየር ትችላላችሁ። የራሳችሁን ቀኖች ኤዲት ማድረግ ካልፈለጋችሁ ደግሞ ዲሌት ብላችሁ ሙሉውን ማጥፋት ይቻላል እንደዚህ። ከዛ ፔጅ ነምበር ደግሞ እናስገባለን። ስለዚህ አንድ ብለን ከዚህ ነው የምንጀምረው። የመጀመሪያው ላይ እናስገባም። ስለዚህ ከላይ መተን ኢንሰርት እዚህ ጋር ከዛ ፔጅ ነምበር ይላል። ፔጅ ነምበር ከስር ነው የምናስገባው። ቦተም ሆኖ ደግሞ መሀል ላይ ስለሆነ ይሄኛውን የመሀሉ እናንተ የዳር ዳር ላይ ማለት ትችላላችሁ። ክሊክ እንደምታዩት አንድ ብሎ ጀምሯል ማለት ነው። ከቨር ፔጅ ላይ አያስገባም። ከላይም ተመልከቱ። ዲፍረንት ፈርስት ፔጅ ትሉታላችሁ። የመጀመሪያው ፔጅ ላይ ካስገባባችሁና እናንተ የማትፈልጉ ከሆነ ዲፍረንት ፈርስት ፔጅ የሚለውን አክቲቭ ታደርጉታላችሁ። አለበለዚያ እንደምታዩት ዜሮ ብሎ እዚህ ጋር እየጀመረ ነው። ነገር ግን ዲፍረንት ፈርስት ፔጅ ካላችሁት የመጀመሪያው ፔጅ የለውም ወይም ደግሞ ገጽ አያስፈልገውም ብሎ ስለሚያስብ ከሁለተኛው ይጀምራል ማለት ነው። አንድ ብሎ ሁለት እያለ ከዛ ይቀጥላል። እንደምታዩት ፔጅ ነምበራችን። ሌላው ደግሞ ፔጅ ሌአውት ማስተካከል ነው። ለምሳሌ እዚህ ጽሁፋችን በዛ ያለበት ጋር ልምጣና ላሳያችሁ። እዚህ ጋር ልምጣና ሁሉም ላይ ነው የሚያደርገው። እዚህ ጋር መታችሁ ሌአውት፣ እዚህ ጋር መርጅን ጋር መታችሁ ናሮ የሚላል ብዙ አይነት አማራጭ አለ። ዋይድ ብታደርጉት አሁን ሰፊ ነው የሚሆነው። ወደዚህ ያለው ስፔስ እንደምታዩት ማለት ነው። ከዚህ ወደዚህ ያለው የሚጀምረው መሀል አካባቢ ላይ ነው። ኖርማል ብታደርጉት ወደዚህ መለስ ይላል። አቀማመጥ ደግሞ ወይም ኦሪንቴሽን እዚህ ጋር አለ። ላንድስኬፕ ካደረጋችሁት በወረቀቱ በሰፊው በኩል ነው የሚወጣው ማለት ነው። እንደምታዩት በቁመቱ በኩል ከፈለጋችሁ ፖርትሬት ታደርጉታላችሁ። ሳይዝ እዚህ ጋር ትመርጣላችሁ። ኤ4 የፈለጋችሁትን ፔፐር ሳይዝ እዚህ መምረጥ ይቻላል። ኮለመን ደግሞ ስንት ቦታ ላድርገው ነው? ይሄን ለምሳሌ ቱ ኮለመን ብትሉት ጽሁፋችሁን ሁለት ቦታ ይከፍለዋል። አንድ በዚህ መሃሉን ሁለት ቦታ ይከፍለዋል ማለት ነው። ካልፈለጋችሁ ደግሞ ኮለመን ዋን ታድርጉታላችሁ። አንድ ብቻ ይሆናል። አሁን ጋዜጣ የተለያየ ነገር ለመስራት ሁለት ቦታ አድርጋችሁ ሶስት ቦታ አድርጋችሁ መስራት ትችላላችሁ። ሌላው ደግሞ ስፔሊንግ ቼክ ማድረግ ነው። ስለዚህ እሱን ለማድረግ እዚህ ጋር ሪቪው የሚል አለ። በመቀጠል ስፔሊንግ ኤንድ ግራመር ቼክ የሚል አለ። ምንም ጊዜ ፕሪንት ከማድረጋችሁ በፊት ቼክ ብታደርጉ በጣም የተሻለ ስለሚሆን ማለት ነው። ዩቲዩብ እንደምታዩት እንደዚህ ሳይሆን የሚጻፈው እንደዚህ ነው እያለኝ ነው። ይሄን ነካለው ተቀብያለሁ። ቲክቶክ እንደዚህ ሳይሆን እንደዚህ ነው ይለኛል፣ እቀበላለሁ። ይሄኛው ሳምፕል ጽሁፍ ስለሆነ እንደምታዩት ኢግኖር እለዋለሁ ማለት ነው። ምክንያቱም አውቄ ነው እዚህ ጋር የተሳሳትኩት። ሳምፕል ጽሁፍ ስለሆነ ኢግኖር ዋን ስለበለ ሌሎቹንም እንደዚህ ኢግኖር እላቸዋለሁ። ትክክለኛ ያልሆኑ ጽሁፎችም ማለት ነው።
ድሮፕ ሺፒንግ ደግሞ እንደዚህ ነው የሚጻፈው ብሎኛል። እንደዚህ ያደርጋችሁ ስህተት ያለበትን ነገር ትቀበላላችሁ። ከዛ በኋላ ጨርሳችኋል ይላችኋል። ሌላው ደግሞ መተካት ያለባችሁ ነገር ካለ እዚህ ጋር ፋይንድ ኤንድ ሪፕሌስ አለ። እሱን ትጠቀማላችሁ። ለምሳሌ መኒ የሚለው አንድ ቦታ ሳይሆን ብዙ ቦታ ቢጻፍና መቀየር ከፈለጋችሁ ሪፕሌስ ትሉታላችሁ። ከዛ መቀየር የፈለግነው ምን ነው? መኒ የሚለውን ነው። መኒ ከዛ እዚህ ጋር በምን የተካው ለምሳሌ ብር ይበለው። ስለዚህ በጣም ብዙ ቦታ ካለ በአንዴ መኒ የሚለውን እንዳለ ወደ ብር ይቀይረዋል። እናንተ ቁጥር ሊሆን ይችላል ወይም የገባ ጽሁፍ ኖሮ መቀየር ከፈለጋችሁ ትተኩታላችሁ ማለት ነው። ከዛ ሪፕሌስ ኦል ብትሉት ይሄን ብር ሆነ። ሌላም ቦታ ካለ ይቀይረዋል። አሁን በአጋጣሚ አንድ ቦታ ብቻ ስላለ ግን ነገር አንድ ቦታ ነበረ ቀይሬዋለሁ ብሎኛል ማለት ነው። ስለዚህ እያንዳንዷን ነገር ከመቀየር ይጠብቃቸዋል ማለት ነው። የመጀመሪያው እንዲመለስ ደግሞ ኮንትሮል ዜድ መንካት ወይም እዚህ ጋር መተን ወደ ኋላ መንካት ይቻላል። ከዛ ሴቭ ነው የምናደርገው። ሴቭ ለማድረግ እዚህ ጋር ፋይል የሚል አለ። በመቀጠል ሴቭ ወይም ሴቫስ ሁለቱንም ብትነኩት የመጀመሪያችሁ ከሆነ ወደ ሴቫስ ነው የሚወስዳችሁ በዲፎልት። ከዛ ቦታ ትመርጣላችሁ። ዚስ ፒሲ የሚለው ላይ አስቀምጠውና ለምሳሌ ዴስክቶፕ ከሆነ ዴስክቶፕ፣ ዶክመንት ውስጥ ከሆነ ዶክመንት ውስጥ አስቀምጣለሁ። ስሙ ኦንላይን መኒ ይላል። ሌላም ስም መስጠት ይቻላል። ከዛ ሴቭ እላለሁ። የምንፈልገው ደግሞ ወርድ ሳይሆን ማይክሮሶፍት ወርድ ሳይሆን ፒዲኤፍ ከሆነ እዚህ ጋር መተን ፒዲኤፍ ማለት እንችላለን። ኤዲት እንዳይደረግ ያደርግልናል ማለት ነው። ሴቭ ተመልከቱት። አሁን እንዲህ አይነት ፒዲኤፍ አዘጋጅተናል። እንደገና ደግሞ ፕሪንት ማድረግ ከፈልጋችሁም ፋይል ፕሪንት 10 ፔጅ ነው እንደምታዩት። እንደዚህ ያደርጋችሁ ቼክ ማድረግ ይቻላል። ከዛ በኋላ የምትፈልጉትን ኮፒ ትመርጣላችሁ። አንዱን ለምሳሌ 10 እንዲያደርገው ከፈለጋችሁ እዚህ ጋር 10 ኮፒ ነው ብላችሁ ልትነግሩት ትችላላችሁ። አንዳንድ ኮፒ ብቻ ከሆነ ደግሞ አንድ ኮፒ፣ ስለዚህ 10 ወረቀት ይወጣል ማለት ነው። ከዛ እዚህ ጋር ፕሪንተራችሁን ታገናኛላችሁ። በመቀጠል ፕሪንት ብላችሁ ታዛላችሁ። ከዛ ፕሪንት ይሆንላችኋል። ስለዚህ ማይክሮሶፍት ወርድን ለመጀመር የሚሆን ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ። ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።